ጎጃም ላይ ተናንቀዋል። የሞት ሽረት ትንቅንቅ ባየርም በምድርም እየተደረገ ነው። በዘመነ ካሴ ጠንካራ ይዞታ መከላከያ ልዩ ዘመቻ ማወጁን ተከትሎ ከባድ ተጋድሎ ተደርጓል። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የፋኖ ኃይሎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራ ቀኝ ከብቤ ደመሰስኩ ሲልም አሳውቋል። በሌላ በኩል በደብረ ብርሃን ከተማ አንድ ከፍተኛ የመንግስት አመራር መገደላቸው ተሰምተዋል። በዝርዝር እናስደምጣቸዋለን። በመጨረሻም ደብረ ጽዮን ገብረ ሚካኤል አምነዋል። ከውጭ ኃይሎች ጋር መጣመራቸውን በይፋ ገልጸዋል። የሁላችንም ጠላት ብልጽግና ነው፣ ይህን ጠላት ተባብረን ማስወገድ አለብን ሲሉም ተሰምተዋል። በትግራይ የድሮን ቅኝቱና ወታደራዊ እንቅስቃሴው በከፍተኛ ሁኔታ ቀጥሏል። ሌላኛው ዘገባችን ነው፣ እናስደምጣቸዋለን። ወደ ኢትዮጵያ ድንበር የተስፋፋው የሱዳን ጦርነት ለኢትዮጵያ ያልታሰበ መዘዝ አምጥቷል። የእንግሊዙ ተነባቢ ጋዜጣ ዘ ጋርዲያን ጉዳዩን በተመለከተ እጅግ አሳሳቢ ትኩረት የሚሻ ዘገባን ይዞ ወጥቷል። በተጨማሪም ህወሓትና ፈጥኖ ድራሽ ኃይል ታጣቂዎች በድንበሩ ስፍራ ሰፊ እንቅስቃሴ እያደረጉ መሆናቸው በነዋሪዎች ላይ ከባድ ስጋትን ፈጥሯል። ተሰሙታላችሁ። ቀይ ባህር ላይ ታወጀ። የሁቲ ታጣቂ ኃይል በወሳኙ የንግድ መስመር ቀይ ባህር ላይ አውጇል። ታጣቂ ቡድኑ የሳውዲ አረቢያ መርከቦች ባህር እንቅስቃሴ እንዳያደርጉ እገዳ ጥሏል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍታዊና ጨቋይ ከበባ እየጣለች ነው በሚል እንደሆነ አስታውቋል። እንመለስበታለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩት ዘንድ ግብዣችን ነው። እስከ ዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 61 61 43 ላይ ይደውለው። ጎጃም ላይ ተናንቀዋል። የሞት ሽረት ትንቅንቅ ባየርም በምድርም እየተደረገ ነው። በዘመነ ካሴ ጠንካራ ይዞታ መከላከያ ልዩ ዘመቻ ማወጁን ተከትሎ ከባድ ተጋድሎ ተደርጓል። መከላከያ ከፈረስ ቤት ደጋዳሞት እስከ ጮቄ ተራሮች ድረስ የፋኖ ኃይሎች ላይ ጥቃት የከፈተ ሲሆን በአካባቢው ያለውን የፋኖ ኃይል ግራ ቀኝ ከብቤ ደመሰስኩ ሲልም አሳውቋል። በሌላ በኩል በደብረ ብርሃን ከተማ አንድ ከፍተኛ የመንግስት አመራር መገደላቸው ተሰምተዋል። ጄኔራል ማመር ተሰማ የሚመሩ የምስራቅ እዝ ካለፈው ሐሙስ አንስቶ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻ ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና ፋኖ ያለበትን ቦታ ድረስ ሂዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ተቀጣጥሏል። ከሰሞኑ በተለይም በጮቄ ተራሮችና ደጋዳሞት ቀጠናዎች እልህ አስጨራሽ ጦርነት ተደርጓል። መከላከያ ዛሬ ባጋራው ሪፖርት በዘመቻው ድል እንደቀናው ይገልጻል። ዘመቻው የፋኖ ዋና ምሽግ በሆኑ በጮቄና አካባቢ ባሉ የቦቅላ ታዳጊ ከተማ፣ ቀኝ አቦ፣ ገዳማላ፣ ደብረ ዘይት፣ አመስቲያ፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት፣ ኮረብታ፣ ፍቅጣር፣ ገነት ማርያም፣ ቁጭትና አልማ የተባሉትን የጮቄ ሰንሰለታማ ተራሮች ላይ ያነጣጠረ ነው። በእነዚህ አካባቢዎች ጽንፈኛው ቡድን በገባበት ገብቶ አሳዶ በመምታት በድል የታጀበ ኦፕሬሽን እየተደረገ ነው በማለት አሳውቋል። የዘመቻው ዓላማ የፋኖን መረብ መበጠስና የህዝብን ደህንነት ማስከበር እንደሆነ ገልጾ ድል እንደቀናውም አክሏል። መግለጫው እንዲህ ይላል። በሁሉም አቅጣጫ እየተቀጠቀጠና ከፍተኛ ኪሳራን እያስተናገደ የሚገኘው ጽንፈኛው ቡድን በጮቄ አካባቢዎች ሲመታ ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ በሙሉ ተደምስሷል። በርካታ መሳሪያና ተተኳሾችን ጨምሮ ከህዝብና ከተቋማት የዘረፋቸውን ተሽከርካሪዎች በቁጥጥር ስር ውለዋል በማለት ይገልጻል። መግለጫው ይቀጥልና ከአጎራባች ክፍሎች ጋር ትስስር በመፍጠር ጠላት በየትኛውም አቅጣጫ ሾልኮ እንዳይወጣ ግራና ቀኝ በመክበብ ተዋጊውንና ሎጂስቲካዊ አቅሙን ሙሉ በሙሉ ያጣበት ኦፕሬሽን ነው ብሏል። በአንጻሩ የፋኖ የፕሮፓጋንዳ ልሳናትና ዘጋቢዎች በዚህ የመከላከያ ዘመቻ ከፍተኛ ድል እንዳገኙ በፊናቸው እየገለጹ ነው። ይህ በእንዲህ እንዳለ ፋኖን ከርተው በመንግስት የተሾሙ አንድ ከፍተኛ አመራር በፋኖ ታጣቂዎች ተገድለዋል። የተገደሉ
የተገደሉት የቀድሞ የፋኖ አባል የሰሜን ሸዋ ዞን ባሶና ወረና ወረዳ ሰላምና ጸጥታ ጽሕፈት ቤት ምክትል ኃላፊ አቶ ተስፋዬ ጌታቸው ናቸው። አመራሩ ትናንት ሐምሌ 13 ቀን 2018 ዓ.ም በደብረ ብርሃን ከተማ ረፋድ በጥይት መገደላቸውን ወረዳው በወጣው የሐዘን መግለጫ አረጋግጧል። የወረዳው አስተዳደር ከፋኖ ከርተው እጅ ከሰጡ በኋላ በተሾሙት አመራር ግድያ ላይ በወጣው መግለጫ የግድያው ፈጻሚዎች ያልታወቁ ኃይሎች ናቸው ብሏል። እነዚህ ያልታወቁ ኃይሎች የተባሉት ጥቃት ፈጻሚዎች አመራሩን የገደሏቸው በደብረ ብርሃን ከተማ ትናንት ረፋድ ለስራ እየተንቀሳቀሱ ባሉበት አጋጣሚ መሆኑንም አስታውቋል። ጥቃት አድራሾቹ በቀጥታ በአንድ ጥይት አመራሩን ተኩሰው ከገደሉ በኋላ በአካባቢው መሰወራቸው ተገልጿል። አመራሩ ላይ ግድያ በተፈጸመበት አጋጣሚ በሌሎች ሰላማዊ ሰዎች ላይ የደረሰ ጉዳት ስለመኖሩ የወረዳው አስተዳደር በመግለጫው ያለው ነገር የለም። በመጨረሻም ደብረጽዮን ገብረ ሚካኤል አምነዋል። ከውጭ ኃይሎች ጋር መጣመራቸውን በይፋ ገልጸዋል። የሁላችንም ጠላት ብልጽግና ነው፣ ይህን ጠላት ተባብረን ማስወገድ አለብን ሲሉም ተሰምተዋል። በትግራይ የድሮን ቅኝቱና ወታደራዊ እንቅስቃሴው በከፍተኛ ሁኔታ ቀጥሏል። ዶክተር ደብረጽዮን ገብረ ሚካኤል ከሰሞኑ ከመቀሌ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልክላዎችን ለመስባር የሚያስችሉ በስትራቴጂክ ደረጃ ሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናግረዋል። ደብረጽዮን እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይ አሁን ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውን ገልጸዋል። አክለውም የክልሉን ታጣቂ ኃይል በማጠናከር ያለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን በዚሁ መድረክ ላይ አስታውቀዋል። ይህ መግለጫ ሲፈተሽ በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁን ወደ ከፋና አደገኛ ወደሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን የፌዴራል መንግስቱን እርምጃ ለመመከት ከውጭ አጋሮች አሉን ማለታቸው በቀጠናው ላይ አዲስ የውጭ ሀያላን ጣልቃ ገብነትን የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመላክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነትና በቀይ ባህር ዙሪያ የሀያላን ሀገራት ፍላጎትና ስልታዊ ጥምረቶች በከፍተኛ ሁኔታ እየተቀያየሩ ባሉበት አውድ ውስጥ እነዚህን አጋሮች በስም አለመጥቀስ ሆን ተብሎ የዲፕሎማሲያዊና ወታደራዊ ምስጢርነትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎ ይገምታል። በሌላ በኩል ታጣቂ ኃይልን በማጠናከር የዓለም አቀፉን ማህበረሰብ ትኩረት ማግኘት መቻላቸውን መግለጻቸው አሁንም በክልሉ ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለ ያሳያል። ይህ አካሄድ ከዚህ ቀደም በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ የዛለውን የትግራይ ሕዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃን ደም መፍሰስ የሚያዘጋጅ አደገኛ ቅስቀሳ መሆኑን የፖለቲካ ተንታኞች በጥብቅ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አስፈላጊነትን በማንሳት ህዝባዊ አሜኔታን ለማግኘት መሞከር የውስጥ የስልጣን ክፍፍሉንና አለመረጋጋቱን ወደ ውጭ ጠላት በማዞር የስልጣን ዕድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂ መሆኑን ታዛቢዎች ይሞግታሉ። ከሱዳን እየተስፋፋ የመጣው የእርስ በርስ ግጭት በቀጠናው ላይ የደህንነት ስጋት እያሳደረ ባለበት በአሁኑ ወቅት ኢትዮጵያ በሀገሪቱ የሚገኙ ከ1.1 ሚሊዮን በላይ ስደተኞችን ወደ ማህበራዊና ኢኮኖሚያዊ መዋቅር ለማዋሃድ የጀመረችው አዲስ ፕሮጀክት ለዓለም አቀፉ የስደተኞች ቀውስ እንደ አዲስ አርያነት ያለው አማራጭ እየሆነ መምጣቱ እየተጠቀሰ ይገኛል። ይሁን እንጂ ይህ ተስፋ ሰጭ እርምጃ እየተራመደ ያለው በምዕራብ ኢትዮጵያ ሱሳ ከተማ አቅራቢያ በሚገኙ ወታደራዊ የጦር ሰፈር ውስጥ የሱዳኑ የፈጣን ድጋፍ ኃይሎች RSF ሚስጥራዊ ማሰልጠኛ መክፈታቸውን ተከትሎ በስደተኞች ላይ ከፍተኛ ፍርሃትና ድንጋጤ በነገሰበት ማዕቀፍ ውስጥ መሆኑን የእንግሊዙ ዘ ጋርዲያን ዘግቧል። ከአሶሳ ወታደራዊ ካምፕ ጥቂት ርቀት ላይ በሚገኘው የኦራ ስደተኞች መጠለያ ውስጥ የሚኖሩ 14500 የሚጠጉ የሱዳን ስደተኞች ከአሰቃቂው የዳርፉርና የካርቱም ጭፍጨፋ አምልጠው የመጡ ቢሆንም አሁን ደግሞ የህወሓት ታጣቂዎች በአቅራቢያቸው መገኘታቸው በኢትዮጵያ ምድር ውስጥ ጭምር
ጭምር ሊያድኑንና የባለስልጣናትን የግድያ ዝርዝር ሊያዘጋጁ ይችላሉ በሚል ታላቅ ስጋት ውስጥ ወድቀዋል። ይህ በእንዲህ እንዳለ ጠቅላይ ሚኒስትር አብይ አህመድ በቅርቡ የተካሄደውን አጠቃላይ ምርጫ በድጋሚ ማሸነፋቸውን ተከትሎ የፖለቲካና የደህንነት ተንታኞች ሀገሪቱን የወደፊት ዕጣ ፈንታ በከፍተኛ ጥንቃቄ እየተከታተሉት ይገኛሉ። አንዳንድ ምሁራን አዲስ የስልጣን ዘመን አዳዲስ የውስጥና የውጭ ግጭቶችን ሊያስተናግድ ይችላል የሚል ስጋት ያላቸው ሲሆን በተለይም ኢትዮጵያ በጎረቤት ሱዳን ግጭት ውስጥ ልትገባ የምትችልበት እድል ቀውስ ሊፈጥር እንደሚችል ያስጠነቅቃሉ። ይህ የጂኦፖለቲካዊ ሽኩቻ የሱዳን መደበኛ ጦር፣ የኤርትራ ሰራዊት፣ የትግራይ አማጽያንና የኢትዮጵያ ታሪካዊ ባላንጋራ የሆነችው ግብፅን በአንድ ወገን አሰልፎ ኢትዮጵያን ሊገጥም የሚችልበት እጅግ አደገኛና ሁለቱንም ወገኖች ሊያጠፋ የሚችል የክልላዊ ጦርነት ስጋት የደቀነ መሆኑን የገለጸው የዘጋርዲያን ዘገባ ይህ አይነቱ መጠነ ሰፊ ውድመት ሊያስከትል የሚችለው ፍርሃት ራሱ በአካባቢው አዲስ ጦርነት እንዳይቀሰቀስ እገዳ ሆኗል የሚሉ ዲፕሎማቶች አሉ። ነገር ግን ይህ ሁሉ ጥረት ባለበት ሁኔታ የኢትዮጵያ መንግስት ስደተኞችን በተመለከተ ፍጹም የተለየና ተራማጅ የሆነ ፖሊሲ ይዞ ብቅ ብሏል። መንግስት በአዲስ አበባው አድዋ ድል መታሰቢያ ሙዚየም ባዘጋጀው ደማቅ ስነ ስርዓት ማካተት የተሰኘ አቅኝ ፕሮጀክትን በይፋ አስጀምሯል። ይህ ስትራቴጂ በአፍሪካ ካሉ ትላልቅ የስደተኞች ቁጥሮች አንዱ የሆነውን የሀገሪቱን ስደተኞች በሬዲት ድርጅቶች እርዳታ ላይ ጥገኛ ከማድረግ ይልቅ ወደ ትምህርት፣ ጤና ጥበቃና የስራ ገበታ እንዲገቡ በማድረግ የሀገሪቱ የኢኮኖሚና ማህበራዊ አካል እንዲሁም ግብር ከፋይ ነዋሪዎች እንዲሆኑ ታስቦ የተነደፈ ነው። ይህ አሰራር በአሁኑ ወቅት በአሜሪካና በአውሮፓ ከሚታየው ስደተኞችን የመግፋትና ጸረ ስደተኛ አጀንዳን ፍጹም ተቃራኒ በመሆን ለዓለም አቀፉ የስደት ቀውስ አዲስና ዘላቂ መፍትሄ ሊሆን እንደሚችል ባለሙያዎች ያምናሉ። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር አዲሱ መሪና የቀድሞ የኢራቅ ፕሬዝዳንት የነበሩት ባርሃም ሳሊህ የኢትዮጵያን አካሄድ በዓለም ላይ በሚሊዮን የሚቆጠሩ ሰዎችን መፈናቀል ለመፍታት እስካሁን ከተደረጉት ሙከራዎች ሁሉ እጅግ ታላቅና ደፋር እርምጃ ሲሉ አሞካሽተውታል። የሁቲ ታጣቂ ኃይል በወሳኙ የንግድ መስመር ቀይ ባህር ላይ አወጀ። ታጣቂ ቡድኑ የሳውዲ አረቢያ መርከቦች የባህር እንቅስቃሴ እንዳያደርጉ እገዳ ጥሏል። ቡድኑ እገዳውን ያወጃው ሳውዲ አረቢያ በየመን ላይ ኢፍታዊና ጨቋኝ ከበባ እየጣለች ነው በሚል እንደሆነ አስታውቋል። የመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ ማዕቀብ መጣላቸውን አስታውቀዋል። በቀይ ባህር ላይ የሚንቀሳቀሱት የየመን ሁቲዎች ሳውዲ አረቢያ ላይ የባህር እንቅስቃሴ እገዳ መጣሉን ቡድኑ ገልጿል። በኢራን የሚደገፈው ታጣቂ ቡድኑ ቃል አቀባይ ማዕቀቡ በአስቸኳይ ተግባራዊ መሆን እንደሚጀምር ገልጸዋል። ማዕቀቡ ሳውዲ ሁቲ በሚቆጣጠራቸው የሰሜን ምዕራብ የመን ወደቦችንና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ተናግሯል። ሰኞ ዕለት የሁቲ ጦር ቃል አቀባይ የሀያ ሳሪ ሳውዲ አረቢያ ለ12 ዓመታት ያህል በምንወዳቸው ህዝቦች ላይ ፍትሃዊ ያልሆነና ጨቋኝ ከበባ ፈጽማለች፣ ሀብቶቻችንን ዘርፋለች፣ እንዲሁም ወደቦቻችንንና አየር ማረፊያዎች ቻችንን በመዝጋት ሁሉን አቀፍ እገዳ ጥላለች ሲሉ ከሰዋል። ለዚህም ምላሽ ለመስጠት በሳውዲ ወንጀለኛ ጠላት ላይ የባህር ማዕቀብ መጣሉን ገልጸዋል። ቃል አቀባዩ ስለ ማዕቀቡ ዝርዝር መረጃ አልሰጡም። ሆኖም የሁቲ ሚዲያ ምክትል ኃላፊ ነስረዲን አሚር በኤክስ ገጻቸው ባሰፈሩ ጽሑፍ እንዳሉት ከሆነ የቀይ ባህር ደቡባዊ መግቢያ ባብኤል ማንደብ ወሽመጥ ለሳውዲ አረቢያ መርከቦች ዝግ እየሆነ ነው። የታጣቂ ቡድኑ እርምጃን ተከትሎ የሳውዲ አረቢያ የውጭ ጉዳይ ሚኒስቴር የቀረቡበትን ክሶች አስተባብሎ ሀገሪቷ መርከቦቿን ለመጠበቅ በዓለም አቀፍ ሕግ መሰረት አስፈላጊውን እርምጃ እንደምትወስድ ገልጿል። ሳውዲም ስለ ማዕቀቡ የሰጠችው ዝርዝር መረጃ የለም። ቀይ ባህር አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ከሳውዲ አረቢያ ነዳጅ የሚጓጓዝበት ወሳኝ መስመር ነው። የኢራን ጦርነት በባህር ሰላጤው የሆርሙዝ ወሽመጥ እንዲዘጋ ያደረገ ሲሆን ዓለም አቀፍ የነዳጅ እንቅስቃሴ ላይ ከፍተኛ ተጽዕኖ አሳድሯል። ሁቲዎች ሳውዲ አረቢያ ላይ ማዕቀብ መጣላቸውን ያስታወቁት 2022 ላይ በታጣቂ ቡድኑና ሪያድ መካከል ከተደረሰው መደበኛ ያልሆነ የተኩስ አቁም ስምምነት ወዲህ ተዳፍኖ የቆየው ውጥረት ከተባባሰ ከሳምንት በኋላ ነው። ሁቲዎች በሳውዲ አረቢያ ደቡባዊ ምዕራብ በሚገኘው አብሃ አየር ማረፊያ ሚሳኤሎች መተኮሳቸውን ተናግረዋል። ይህም ሳውዲ በሰንዓ አየር ማረፊያ ላይ ፈጽመዋለች ላሉት የአየር ጥቃት ምላሽ እንደሆነ ገልጸዋል። ጥቃቱ በሳውዲ አረቢያ በሚደገፈው የየመን መንግስት የተረጋገጡ ሲሆን እርምጃው ያለ ፍቃድ ሊያርፍ የነበረ
የነበረውን የኢራን አውሮፕላን ለመከላከል የተወሰደ እንደሆነ አስረድቷል። የመን እንደ አውሮፓውያን አቆጣጠር በ2014 በተጀመረውና ሁቲዎች የሰናን መንግስት ባስወገዱበት የእርስ በርስ ጦርነት ከፍተኛ ቀውስ አጋጥሟታል። ግጭቱ በ2015 በሳውዲ የሚመራው ጥምረት በሀገሪቱ መንግስት ስርዓት ለመመለስ ጣልቃ ከገባ በኋላ እጅጉን ተባብሷል። እንደ የተባበሩት መንግስታት መረጃ በግጭቱ ከ15000 በላይ ሰዎች የተገደሉ ሲሆን ከ22 ሚሊዮን በላይ ሰዎች እርዳታ ፈላጊ የሆኑበት በዓለም ከፍተኛ የሆነ የሰብአዊ ቀውስ አስከትሏል።